ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው አለው ሁሉ ሰላም፣ እኔ ደህና ነኝ። እንግዲህ ለዛሬ በዚህ ቪዲዮ የምናየው ስለ ቴሬን አናላይዝ ነው። እንዴት አድርገን እነ ስሎፕ እና አስፔክት እና ኮንትሮል ላይን እና ሂል ሼር እና ቪዚቢሊቲ የምንላቸውን እንዴት አድርገን ከዲኤም ላይ ኢንጂአይኤስ ኦር አርክ ማፕ በመጠቀም እንዴት አድርገን አናላይዝ ማድረግ እንደምንችል ዛሬ በዚህ ቪዲዮ የምናየው ይሆናል። አሁን ቀጥታ ወደ ቪዲዮ እንገባለን ማለት ነው። እንግዲህ መጀመሪያ ዲኤም ዳታ እናስገባለን። ዲኤም ዳታ ካስገባን በኋላ እኔ የምፈልገው ስትሪያ በደብረሲና ወይ በቦረና ወረዳ መስራት ፈልጋለሁ። ለጊዜው ለሳምፕል ያህል ዘን መጀመሪያ ምን አደርጋለሁ? እዚህ ጋር ቬክተር ዳታውን እናስገባለን። አማራ ከዛ የተነሳ ኢሜጅ ነው ይሄ። ዘን ኦኬ፣ ደብረሲና ማለት እዛ አካባቢ ነው። ሼፑን ኦልሬዲ ስለማውቀው እኛ ካላወቅን ቀጥታ እዚህ ጋር መተን ሌብል ስናደርገው ስሙ ኦቨርሌይ ማድረግ እንችላለን። ስማቸውን ኦቨርሌይ ማድረግ እንችላለን። ፕሮፐርቲ ገብተን ይሄንን ምን ማድረግ እንችላለን? ሌብል ማድረግ እንችላለን። እዚህ ጋር ኔም 0 የሚለውን ኔም 3 ማድረግ እንችላለን። ምኑን ለማወቅ? የወረዳውን ስም ለማወቅ ደብረሲና ይላል እዚህ ላይ። ስለዚህ ቀጥታ ደብረሲና መሆኑን ታወቁ በኋላ ምን ማድረግ እንችላለን? ሰሌክት አድርገን ዊንዶ ገብተን ኢሜጅ አናላይዝ ይሄን ሰሌክት አድርገን እዚህ ጋር ክሊፕ መንካት፣ አውቶማቲካሊ ክሊፕ ለማድረግ ማለት ነው። ከዚህ በኋላ እንደዚህ አያስፈልጉንም ዲሌት ማድረግ እንችላለን። ኦልሬዲ የምንፈልገውን ኦብጀክት ስላገኘን ክሊፕ አድርገናል ማለት አውቶማቲካሊ። እንግዲህ እዚህ ጋር መተን ከለሩ መቀየር እንችላለን። እዚህ ላይ ከለር ራምፕ መቀየር እንችላለን። ለምሳሌ እዛ አካባቢ ሃይ የምንለው ፓርት የቀዩ ፓርት እዚህ ጋር ያለው ፓርት በጣም ከፍተኛ ቦታ መሆኑን ያሳያል። እዛ አካባቢ ደግሞ በጣም ሎው ላንድ ዝቅተኛ ቦታ የምንላቸውን ያሳየናል። ይሄ አረንጓዴ ያለበት አካባቢ፣ ቢጫ ያለው አካባቢ ምንድነው? የሰማያዊ ከለር ያለበት ሞዴሬት ኤሪያ፣ ኤሊቬሽን ቫልዩ ሞዴሬት ነው የሚለው ነገር የሚያሳየን ራስተር ዳታ ነው ማለት ነው። እንግዲህ ዳታው ይሄን ይመስላል። ከዚህ በኋላ ይሄን ዳታ ለምን አፕላይ እናደርገዋለን? አንደኛ ለስሎፕ ለመስራት፣ ሁለተኛ ኮንቱር ላይ ለመስራት፣ ሂል ሼር ለመስራት፣ ቪዚቢሊቲ ወይም ቪው ሼር ለመስራት፣ ሃይድሮሎጂ፣ ፊል፣ ዳይሬክሽን፣ ፍሎ አኩሙሌሽን፣ ስትሪም ኦርደር፣ እነዚህን አናላይዝ ለማድረግ የምንጠቀምበት አንዱ የጂአይኤስ ዳታ ሞዴል ነው ማለት ነው። ስለዚህ ይሄን ከጨረስን በኋላ ወዴት እንሄዳለን? ወደ አርክ ቱል ቦክስ የሚላል እዚህ ላይ አርክ ቱል ቦክስ፣ እሱን ክሊክ እናደርጋለን። ክሊክ ካደረግን በኋላ ይህ ቦክስ ይመጣል። ከዚሁ ላይ የምናደርጋለን ስፓሻል አናላይስቱን እንገባለን። ዘን ሰርፌስ የሚል አለ። ከዚህ ላይ መጀመሪያው ፋክተራችን መጀመሪያው ፓራሜትር ስሎፕ ነው። ስሎፑን ዳብል ክሊክ እናደርገዋለን። እንግዲህ ስሎፕ ሲባል እዚህ ላይ ኮንሴፕቱን ማየት እንችላለን። እዚህ ላይ ለምሳሌ እናንተ ላይ እዚህ ጋር ሄዲንግ ሊሆንባችሁ ይችላል። ቀጥታ ሾው ስትሉት ስለ ስሎፕ ኮንሴፕት እዚህ ላይ ዲስፕሌይ ያደርግላችኋል። አይዴንቲፋይ ስሎፕ ግራዲያንት ኦር ስቲፕነስ ማለት በቃ የቦታው ነው እንትን የሚያሳየን። ስቲፕነስ ዳገት ነው፣ ሜዳ ነው፣ ሞዴሬት ነው የሚለውን ነገር በፐርሰንት ወይም በዲግሪ ክላሲፋይ ማድረግ ነው ማለት ነው። ዘን ኢንፑት ላይ እንግዲህ ምን ጊዜ የምናስገባው ምንድነው? ክሊፕ የሆነ ነው። በቃ የኛን ስተድ ኤሪያ እዚህ ላይ ለምሳሌ እዚህ ላይ መተን ሰሞኑን ይሄንን ሪኔም ብናረጋው ፕሮፐርቲ ገብተን እዚህ ላይ ጀነራል ገብተን ቦረና ዲኤም ብንለው እንዳንወዛገብ ነው። በስሙ ምንስጠው ብዬ ነው። ከስሎፕ እንገባለን። ዘን እዚህ ላይ መተን ቦረና እናስገባለታለን። እዚህ ላይ መተን ይሄንን እኛ ከፈለግን እኛ አውትፑት ላይ ማስቀመጥ እንችላለን። አይ ራሱ ስቴቭ አድርገው ብላችሁ ካሰባችሁ ቀጥታ እዚህ ላይ ብቻ ስሙን ሪኔም አድርጋችሁ ስሎፕ ብላችሁ ኦኬ ማለት ይቻላል። ዘን እዚህ ጋር አናላይዝ እያደረገ ነው። እንደጨረሰ እዚህ ላይ ሪዛልቱ ይመጣልናል። ቴስት ላይ እንደዚህ አይነት ሪዛልት ዲስፕሌይ ያደርጋል። ከዛ ይሄ ምሳሌ 1 2 3 4 5 ወደ 9 ክላስ ናቸው። ክላሱ ወደ 5 ሚኒማይዝ ብናደርገው ሞር የተሻለ ነው፣ ክላሱ እንዳይበዛ ማለት ነው። ክላሱ እንዳይበዛ ሲምቦሎጂ እንገባለን። ይሄ ነምበር ኦፍ ክላሱ 9 የሚለውን ወደ 5 ከዛ እዚህ ላይ መተን ይሄንን እንደዚህ ከ0 እስከ 8 በቂ ነው። ከነጥብ በኋላ ያለው ቁጥር አያስፈልግም። እንደዛ አድርገን ሪኔም ማድረግ እንችላለን። ወይ ደግሞ ራሱ ስታንዳርድ አለው፣ ፋኦ ስታንዳርድ አለው። ለምሳሌ ከ0 እስከ 8 ምን ይባል ይችላል? ፍላት ኤሪያ። ከ8 እስከ 16 ምን ይችላል? ሞዴሬት እያል በስሙ ውስጥ እንችላለን። እዚህ ጋር አካባቢ ያለው ምንድነው? በጣም ሃይ ነው፣ ስቲፕነሱ በጣም ሃይ ነው፣ ቬሪ ስቲፕ ነው ብለን መስጠት እንችላለን። እዚህ ላይ 33 ዘኔ ግሬት ዘን አልኩት። እዚህ ላይ መተን እንዲያልዘለው
ካልን በኋላ እዚህ ላይ ይሄን ከጻፍን በኋላ እዚህ ላይ በጣም ፍላት ኤሪያ ነው ብለን እዚህ ጋር በቴክስት መጻፍ እንችላለን። ፍላት ኤሪያ ነው፣ እዚህ ላይ ሞዴሬት ነው፣ እዚህ ላይ በጣም ቬሪ ሞዴሬት፣ እዚህ ላይ ቬሪ ስቲፕ፣ እዚህ ላይ ደግሞ በጣም ሃይ ስቲፕ ነው ብለን በቴክስት ራሱ ማስገባት እንችላለን። የመሬቱን አቀማመጥ በቀላሉ ሰዎች አይደንቲፋይ በቀላሉ ኢንተርፕሬት እንዲያደርጉት ማለት ነው። በቀላሉ ኢንተርፕሬት እንዲያደርጉት ዘን ይሄን ካረግን በኋላ ይሄን ማድረግ እንችላለን። እዚህ ላይ ማፕ ፕሮዲዩስ ማድረግ እንችላለን። እዚህ ላይ ራሱ ግን እስኪ እየጨረሰው እንሂድ። ዘን አስፔክት እንሰራለን። አስፔክት እዚህ ላይ ሁላቸውንም እንጨርስና ወደ ማፑ እናልፋለን ማለት ነው። እዚህ ላይ መጣ እናደርጋለን፣ አስፔክት እንለዋለን። አስፔክት ዘን ኦኬ። እንግዲህ አስፔክት ሲባል ምንድነው? አንደኛ የስሎፑን ፌስ የሚያሳየን፣ የስሎፑን ዳይሬክሽን የሚያሳየን፣ የስሎፑን ዳይሬክሽን ነው። እዚህ ጋር ኖርዝ ኢስት ኖርዝ ኢስት እያለ እያንዳንዱ ስሎፕ ያላቸውን ቫልዩ ምን ያደርጋል? በዳይሬክሽናቸው በአቅጣጫቸውን ነው ኢንዲኬት የሚያደርገን ማለት ነው። የስሎፑን ዳይሬክሽን ነው ኢንዲኬት የሚያደርገን። እዚህ ላይ ራሱ እሱን ራሱ ማኑዋሉን ማመጥ ስላላችሁ እዚህ ላይ ድራይቭ አስፔክት ፍሮም ዘ ራስተር ነው። ከራስተሩ ነው ድራይቭ የምናገኘው። ስለዚህ አስፔክት የሚለው ምንድነው አይደንቲፋይ የሚያደርገው about the direction of the slope, the compass direction of what the down slope face or each location። እያንዳንዱ ስሎፕ ላይ ያሉ ሎኬሽኖች ያላቸው ፌሱ ወዴት ነው የሚለው ነገር ነው አይደንቲፋይ የሚያደርግልን አስፔክት ማለት ነው። ዘን ኮንቱር ላይን አለ። ኮንቱር ላይን ኢንፑት ላይ የምናስገባለን። ለሁላቸውም የምናስገባው ቦረና ዲኤም ነው። ወግዲ ከሆነ ወግዲ፣ ደሴ ከሆነ ደሴ፣ ኮምቦልቻ ከሆነ ኮምቦልቻ። እኛ እንደምንሰራው ኤሪያ ስለሚለያይ እኛ ለጊዜው አሁን እየሰራን ያለው በማን ነው? በቦረና ነው። ስለዚህ ለሁሉም ኢንፑት ማን ነው የምናስገባው? ቦረና ዲኤም ነው ማለት ነው። እዚህ ላይ በምን ያህል ኢንተርቫል ላይ በ200 ዘን እዚህ ላይ አውትፑት ነው የምንልበለው ኮንቱር አልኩት፣ ኮንቱር ላይን አልኩት። ዘን ኦኬ። እንደዚህ ከመጣልን በኋላ እነዚህን ኦፍ እያደረግን ሪዛልቱንም ማየት እንችላለን። እዚህ ላይ ይሄ እንግዲህ ኮንቱር ላይ ማለት ይሄ ነው። ይሄ ኮንቱር ላይን ይባላል። ለምሳሌ እያንዳንዱ ኮንቱሮች ያላቸው ኤሊቬሽን ቫልዩ ምን ያህል ነው የሚለው ነገር ማወቅ ብንፈልግ እዚሁ ላይ ሌብል ማድረግ እንችላለን። እንግዲህ እኩል ከፍታ ያላቸውን በመስመር አያይዞ ማውጣት ነው በቃ ኮንሴፕቱ፣ ዋና ዓላማው እሱ እንደዛ ነው። ኮንቱር ላይን ሲባል ኮንቱር ኢንተርቫል ያለው 200 የሰጠነው ቫልዩ አለ አይደለ? ያ ቫልዩ ማለት ከዚህ እስከዚህ ያለው ቫልዩ ምን ያህል ነው? ምን ያህል ኢንተርቫል አለው ነው። ከዚህ እስከዚህ ያለው ኢንተርቫል ምን ያህል ነው? ለምሳሌ 1000 ከሆነ 1200 1400 እያለ በኢንተርቫል ማምጣት ነው። ዘን ይሄንን እስኪ እንትናቸውን እዚሁ ጋር ሌብል ማድረግ ከቻል እንሞክር እስኪ። እዚሁ ላይ መተን ራይት ክሊክ ፕሮፐርቲ ገባን በኋላ ሲምቦሎጂ የሚላለ ዘን ካታጎሪ እዚህ ጋር አይዲ የሚለውን ወደ ምን ወደ ኮንቱር እናደርጋለን። ይሄንን ኦፍ አድርገን አድ ኦል ቫልዩ ዘን አፕላይ ካለ በኋላ እንደዛ አድርጎ ሌጀንዱን ያወጣል። ሌጀንዱን ካወጣ በኋላ ምን እናደርጋለን? እዚሁ ላይ ሌብል እንገባና እችን እዚህ ጋር ሌብል ፊቸር ኦን አድርገን አይዲ የሚለውን ወደ ኮንቱር ቀይረን ከዚህ በኋላ ኦኬ ማለት እንችላለን። ምናቸውን ለማውጣት እነዚህን ቫልዩ እያንዳንዱ ላይን ላይ ኦቨርሌይ ለማድረግ ያላቸውን ከፍታ ቫልዩ ለመለየት ማለት ነው። ለምሳሌ ቻካው እንትና 2000 ኤሊቬሽን ቫልዩ ያላት ባብስ ሌቭል ተባህር ጠለል በላይ ያለው ከፍታ 2000 ነው ማለት ነው። ይሄ ከሆነ 2200 ነው። ይሄ ከፍ ያለ ቦታ ነው። ይሄ ከሆነ 1600 ነው እያለ እንደዚህ እያንዳንዱ ያላቸውን ኮንቱር ላይኖች የነሱን ኤሊቬሽን ቫልዩ በቀላሉ ዲስፕሌይ ማድረግ እንችላለን ማለት ነው። ዘን ሌላ ምን አለ? ሂል ሼድ ያለ እዚሁ ላይ ሂል ሼድ ዳብል ክሊክ እናደርጋለን። ዘን ኢንፑቱ ላይ ቦረና ዲኤም ዘን ይሄንን ሂል ሼድ እንለዋለን። ሂል ሼድ ዘን ኦኬ። ሂል ሼድ የምንለው እንግዲህ ይሄ ነው። አንደኛ የሚያሳይ ምንድን ሂል ሼድ ሲባል እንግዲህ በቃ የመሬቱን ስትራክቸሩን ፓተሩን ነው የሚያሳየው። መሬቱ በቃ ሪል ኦብጀክት ዘው ቦረና ያለ መካነ ሰላም ወይም ቦረና ወረዳ ላይ ያለው የመሬቱ ስትራክቸር ምን ይመስላል ነው። በቃ ለምሳሌ እዛ አካባቢ ጎራ አለ፣ ወንዝ አለ፣ ዳገት አለ። የመሬቱን ፊዚካል ላይ የምናየውን ነገር የሚያሳየን ፊዚካል ላይ የምናየው ነው የሚያሳየን ማለት ነው።
የመሬቱ ስትራክቸር ፓተርኑ ምን ይመስላል የሚለውን ነገር የሚያሳየን። ሌላ ዘላስት ዋን ኢዝ ቪው ሼድ ወይም ቪዚቢሊቲ። እነዚህ ቪው ሼድ እና ቪዚቢሊቲ የምንላቸው ኮንሴፕታቸው አንድ ነው። እስኪኛ በቪዚቢሊቲ እንስራና ለሳምፕል ያህል እንግዲህ ቪዚቢሊቲ ስንሰራ ሁለት አይነት እንትኖች አሉ፣ ኢንፑቶች አሉ። የመጀመሪያው ዲኤም ነው የምናስገባው። ሁለተኛው ምንድን ነው? ኢንፑት ዳታ ነው። ቬክተር ዳታን አስገቡ የሚለው ቬክተር ዳታ አስገቡ፣ ኢንፑት ፖይንት ወይንም ላይን ዳታ አስገቡ ይላል። ስለዚህ ላይን ዳታ ወይም ቬክተር ዳታ ከየት እናምጣ? ከኮንቱር ላይን ላይ። ኮንቱር ማለት አንድ ኢትስ ዋን ኦፍ ላይን ዳታ ነው። ኮንቱር ላይን ጀነሬት አደረግን ማለት አንድ ፊቸር ክላስ አገኘ ማለት ነው። ስለዚህ እዛ አካባቢ ለምሳሌ እችን ሰሌክት አድርገን እዚህ ጋር መተን ዳታ ኤክስፖርት እናደርገውና እንደ ኢንፑት እንጠቀማታለን ማለት ነው። እንደ ኢንፑት እንጠቀማታለን። ምን በለው ፖይንት ዳታ አልኩት። ዘን ሴቭ ዘን ኦኬ። ዘን ኦኬ። ዘን ይሄን ተቆርጠን በኋላ አሁን ቀጥታ ቪዚቢሊቲ መስራት እንችላለን። ኢንፑቱ ላይ ቦረና ዲ እናስገባለን። እዚህ ላይ ደግሞ እናስገባለን ፖይንት ዳታ። ምክንያቱም እዚህ ጋር አስገቡ የሚለው ምንድነው? ሼፕ ፋይል የሚያስገቡ ወይም ቬክተር ዳታ ነው አስገቡ የሚለው። ያ ማለት ሌላችሁ በጂፒኤስ ተለቀመ ወይንም ከሆነ ከኤግዚስቲንግ ዳታ ካለ ከዛ ላይ ኤክስፖርት አድርጋችሁ ማስገባት ትችላላችሁ። ስለዚህ ዋናው እንግዲህ ቪዚቢሊቲ ሲባል ኮንሴፕት ምንድነው? የሆነች ፊቸር ክላስ የሆነች የተለቀመ ፖይንት ዳታ እሷ ላይ ሆናችሁ የትኛውን ኤሪያ ማየት ትችላላችሁ፣ የትኛውን ኤሪያ ማየት አትችሉ የሚለው ነገር በጂአይኤስ አናላይዝ ማድረግ ነው። ኮንሴፕት ያ ነው። በቃ ቪዚብል ኦር ኖት ቪዚብል የሚለው ነገር ማውጣት ነው። ቤዝድ ኦን ዚስ ስፔሲፊክ ሎኬሽን ማለት ነው። ዘን እዚህ ላይ መጣይና ስሙን እንቀይርለታለን። ቪዚቢሊቲ ዘን ኦኬ እንላለን። እዚህ ላይ ዘን ሪዛልት መጥቶልናል። ቀጥታ እዚህ ላይ መጣን ዙም ቱ ሌየር ብንለውና ውጤቱን ብናየው ለምሳሌ እንግዲህ ኮንሴፕቱ ምንድነው? እንግዲህ ቪዚቢሊቲ ወይም ቪዥር ሲባል ዝች ፖይንት ዝች ላይ ዝች ፊቸር ላይ አሁን ቆርጣን ላይ ኮንቱር ላይ ነው የተቆረጠችው ፊቸር ላይ ሆናን እዛ አካባቢ ላይ ብንቆም ነው ኮንሴፕቱ። የትኛውን ኤሪያ በአይናችን ማየት እንችላለን። ለምሳሌ ይህ ፓርት ማለት ቀዩ ፓርት ማለት በጣም ቪዚብል ነው፣ ይታያል። እዛ ቦታውንም ማየት እንችላለን እንደ ማለት ነው። የት አካባቢ ሆናል? እዚች አካባቢ ሆነ ማለት ነው። እዚች ፖይንቷ ጋር ሆነ። ይሄኛው ፓርት ደግሞ ምንድነው? ማየት የማይቻልበት አካባቢ። በቀኛ ሀዲያን እዚች ፊልድ እዚች አካባቢ ብንቆም ማየት አንችልም ማለት ነው። የት አካባቢ? እዚህ ጋር ብንሆን ይሄን አረንጓዴውን ፓርት በአይናችን ማየት አንችልም እንደማለት ነው። ስለዚህ ያንን ነው ቪዚቢሊቲ የሚለው ነገር በጂአይኤስ አናላይዝ ለማድረግ የተሞከረው ማለት ነው። ከዚህ በኋላ የሚጠበቅበት ምንድነው? እያንዳንዱ ፓራሜትሮች ለብቻ ኤክስፖርት ማድረግ ሴቭ ማድረግ ነው። እስኪ መጀመሪያ ምን አለ? ኮንቱር ላይን አለ። ኮንቱር ላይን ከዲኤሙ ጋር እንደዚህ ኤክስፖርት ማድረግ ፈልጋለሁ። እዚህ ጋር መጥቼ ኮንቱር ላይኖቹን ሌቭሉን ማጥፋት ፈልጋለሁ። እዚህ ላይ ቁጥሩ እንዳይታይ ፈልጋለሁ። ዘንቪው ገባንና ሌአውት። ከዚህ በኋላ ኢንዲቪዥዋሊ ምንድነው? ማፕ ኤሌመንት ማስገባት። በጣም ሲምፕል ፓርቱ እንግዲህ ከዚህ በኋላ ነው። ቪው ከመጣልን በኋላ እንግዲህ ይህ ፓርት ማፕ ኤሌመንት ስናስገባ እንዳይጠብ ምን እናደርጋለን? እቺን ፍሬም አውቶማቲካሊ ይህ ፍሬም ሲመጣ ይሄ ፍሬም አብሮ ይመጣል፣ አብሮ ታይዞ የሚመጣው ማለት። ስለዚህ እቺን ጫፏ ላይ ቼንጅ የምትለውን ነክተን ፍሬሙን እንቀይራለን ማለት ነው። ፍሬሙን እንቀይራለን። ዘኔን ሳከዝ ላይ ሰፋ ያለው ለምሳሌ እዚህ ጋር ላንድስኬፕ ብናደርገው ዘን ፊኒሽ እንልና እዚህ ላይ ከዚህ በኋላ ክሎዝ ማድረግ እንችላለን። ይሄንን ቀረብ አድርገን እዚህ ኢንሰርት እየገባን ከዚህ በኋላ ታይትል ምን ልበለው? ይሄን ታይትሉ ኮንቱር ላይ ማፕ ኦፍ ኮንቱር ላይን ማፕ ኦፍ ቦረና ወረዳ ዘን ኦኬ። ትንሽ ሶፍትዌሩ ቢዚ እየሆነ ነው። ዘን እንደዚህ ካደረግን በኋላ እዚህ ጋር መተን ድሮ በሚለው ቱል ምን እናደርጋለን? ሳይዙን መጨመር እንችላለን። እዚህ 72 ብናደርገው፣ ቡሌት ብናደርገው፣ አንደርላይን መስጠት እንችላለን፣ ማስመር እንችላለን።
ከለር መስጠት እንችላለን። እዚህ አድርገን እነዚህን ትማቻለ። ለምሳሌ ይሄ ድሮ የሚለው ቱል ካለ ከስተማይዝ ትገቡና ከስተማይዝ በኋላ ቱልስ ባር የሚላለ ቱል ባር የሚላለ ዘን ድሮ የሚላለ እዚህ ላይ ድሮ ይህን ስናቀው ራሱ ይመጣል። ከዚህ በኋላ ምንድነው ማፕ ኤሌመንቶችን ሳይዝ መጨመር፣ ከለር መስጠት፣ ስታይል መስጠት፣ በቃ የተለያዩ ስለ ቴክስታችን ስለ ማፕ ኤሌመንቶቹን በቃ ስታይል መስጠት፣ ካራክተራቸው መጨመር መቀነስ፣ እንዲሁም ከለር መስጠት ሊሆን ይችላል። የተለያዩ ካራክተር መስጠት ነው በቃ ጥቅሙ ማለት ነው። ዘን ይሄ እንዲህ ካረግን በኋላ እዛው እንገባለን። አሁን ኖርዝ አሮው ማስገባት እንችላለን። በቃ ዋና ዋና ማፕ ኤሌመንቶችን ማስገባት ይኖርብናል ማለት ነው። እንዲህ ካረግን በኋላ አሁን ኢንሰርት እንገባለን። ሌጀንድ ዘን ይሄንን ፕሪው ብለን ፊኒሽ ማለት ዘን እዚህ ላይ እዚህ ጋር ኤሊቬሽን ቫሉ እነዚህ ቁጥሮቹ ካላስፈልጉ ምን ማድረግ እንችላለን? እዚሁ ላይ መጥተን ራይት ክሊክ እናደርግና ፕሮፐርቲ ሲምቦላይዝ የሚላለ ሲምቦሎጂ የሚለው ጋር እንገባና ሲንግል እናደርጋለን። እዚህ ጋር ፊቸር ስንል ሲንግል ይሆናል። በቃ ያ ማለት አንድ አይነት ከለር ይሆናል። ከዛ እንገባና ከለሩን ቀይ እናደርገዋለን። ዘን ኦኬ እንደዚህ ሌጀንዱ እንዳይረዝም ማለት ነው። ሌጀንዱ እንዳይረዝም ይህን ኮንቱር የሚለውን ኮንቱር ብለን ስሙን መቀየር እንችላለን። እዚህ ላይ ኮንቱር ላይ የሚለውን ስሙን ላይን ዘን ኦኬ። ከዚህ በኋላ ምንድነው ኤክስፖርት ማድረግ እንችላለን። ማፕ ኤሌመንት ይቀረናል። እስኪ ተሰነ እኛ እንጨርሰውና ለወደፊቱ እንትን እንለዋለን። ዘን ስኬል ፕሮፐርቲ እንገባና እዚህ ላይ ኪሎ ሜትር እናደርጋለን። ማይልም ነው ወደ ኪሎ ሜትር እንቀይራለን። እዚህ ላይ ሌቭል የሚለውን በኪሎ ሜትር እናደርጋለን። ኢንች ሳይሆን ኪሎ ሜትር። ይሄንን ኬኤም እንላለን። ዘን ኦኬ እቺን ሳብ አድርገን እዚህ ጋር ማስቀመጥ አጀስት የማድረግ ስራ። ዘን እንሰት እንገባለን። ቴክስት እናስገባለን። ቴክስት ፕሪፔርድ ባይ ዋት ባይ የሰራውን ሰውዬ ስም እናስገባለን። ፕሪፔርድ ባይ አበበ ከሆነ አበበ፣ ሰለሞን ከሆነ ሰለሞን እያል ፕሪፔርድ ባይ ዘን ቡሌት እናደርገዋለን። ኢታሊክ እናደርገው፣ ስታይል እንስተው። ዘን ሌላ ምን ቀረን? ኮኦርዲኔት ሲስተም ራይት ክሊክ አድርገን ላየሩ ላይ ፕሮፐርቲ እንገባና ፕሮፐርቲ ዘን ኮኦርዲኔት ሲስተም ይላል። ዘን እዚህ ላይ 32 637 ብለን ሰርች እናደርገውና የኛ ፕሮጀክት እናስታውቃለን። ዘን ኦኬ ዘን መልሰን እንገባና እዛው እንገባና አሁን ፕሮጀክት አድርገናል። ፕሮጀክሽኑን ሴት አድርገናል ማለት ነው። ሌላ ሜትድ ያለ እንትኑ ፕሮጀክት ማድረጊያ እንግዲህ እዚህ ላይም ኢንሰርት ገብተን ዳይናሚክስ ኮኦርዲኔት ሲስተም ይላል። እዚህ ላይ ማስገባት እንችላለን። ከዚህ ራሱ ማስገባት እንችላለን። ግን በቴክስት መልክ ያ ብዙ እንትን የሚያስፈልግ ፓርት ስላለው በቴክስት መልክ እናስገባ በሚለው ሂሳብ ነው ይሄ ማለት ነው። ይሄ ማለት ነው። ልደልተውና በቴክስት መልክ ላስገባው። ቀጥታ ኮፒ አድርጌ ያለው ኮፒ ታረኩ በኋላ ላየር ገባን። ፕሮፐርቲ ዘን ይሄንን ኮፒ ማድረግ ኮፒ ዘን ኢንሰርት እንገባና ቴክስት የሚላለን ዘን እዚህም ቴክስቱ መጥቶልኛል። እናጠፋና ራይት ክሊክ ፔስት ዘን ፔስት አድርጎልኛል። እዚህ ጋር መጥተን ምንድነው ሳይዙን መጨመር 65 አደረኩት። ዘን እዚህ ጋር መጥተን ራይት ክሊክ አድርገን ፕሮፐርቲ እንገባና ስፔሱን እናጠፋለን። እዚህ ላይ ስፔሱን ማጥፋት ይሄ ማዕከሉን ማጥፋት እንችላለን። ከዛ ይሄንን እንደዚህ መክፈል እንችላለን።
ከዛ ይሄንን ፕሮጀክሽን የሚለውን ፕሮ ካል ነው ኖርማሊ እንረዳዋለን። ጀስት ላይክ እንደዚህ ይሄን ቡሌት አደረኩት። ከዚህ በኋላ ምን ቀረን? ግሪድ ነው የቀረን። ግሪድ እዙ ላይ ፍሬሙን እንመርጥና ራይት ክሊክ አድርገን ፕሮፐርቲ እንገባለን። ዘን ግሪድ የሚል አለ ኒው ግሪድ ዘን ኔክስት እያልን መጨረስ ነው። ኔክስት ይሄንን ኦፍ ማድረግ እንችላለን። ኔክስት ዘን እዙ ላይ ፕሮፐርቲ እንገባና ሳይዙን እንጨምራለን። ይሄ ቦቶም እና ራይት የሚለው አያስፈልግም፣ ኦፍ እናደርገዋለን። ሳይዙን 48 ባደርገው ዘን ይሄንን ላይን እንገባና እዚህ ጋር ዶን ሾው መሆኑን ቼክ ማድረግ አለበት። የተለይ ላይን የሚለውን እንገባና ዶን ሾው መሆን አለበት መስመር እንዳያመጣብን። ዘን ኦኬ እዛው ላይ ልግባና ይሄ እዚህ ጋር እንደመጣ እንገልብጠው እንትኑ እዚህ ጋር ኦሪየንቴሽኑ ማለት ነው። እዚህ ጋር ይሄን ሌፍት ብናደርገው እንትን ይላል። እዚህ ያዞረዋል። ቅድም የነበረውን ምን አደረግ ነው? ኦሪየንቴሽኑን መቀየር ነው። ከዚህ በኋላ ምንድነው የሚጠበቅብን? ማፑን ሴቭ ወይም ኤክስፖርት ማድረግ ነው ቀጥታ። ኦልሬዲ አሁን የማብሰራን የኮንቱር ላይ የማብሰራ ማለት የማንን የቦረና ወረዳ ፋይል ገባን። ኤክስፖርት ማፑን ብቻ ኤክስፖርት ማፕ የሚላለን ዘን የሆነ ቦክስ ይመጣል፣ ሴቭ ማድረጊያ ቦክስ። እንግዲህ የቦክስ ከመጣለን በኋላ ይሄ እንግዲህ ምንድነው የሚለው የት ነው ሴቭ የምታደርገው? ኮንቱር ላይ ማፕን ሴቭ እያደረክ ነው የተስቀምጣል እያለ ነው። ዲ ውስጥ ማይ አውትፑት የሚላለን ዲ ማይ አውትፑት የሚል ፎልደር አለኝ። ይሄ እናንተም ደስለች ዲስክቶፕ ላይም ዲ ላይም ሲ ላይም ገብታችሁ ፎልደር ክሬት አድርጋችሁ በእናንተ ፎልደር ላይ ሴቭ ማድረግ ትችላላችሁ። እኔ ዲ ውስጥ ማይ አውትፑት የሚል አለ። እዚህ ላይ ኮንቲዩር ማፕ አልኩት። ዘን ሴቭ። ከዚህ በኋላ ኮንቲዩር የሚለውን እዚህ ላይ ሲሆን ኦልሬዲ ሴቭ አድርጌያለሁ፣ ፕሮሰስ እያደረገ ነው። እዚህ ላይ መጣ ይሄን ኦፍ እናደርግና ምን እናደርጋለን? አስፔክት ደግሞ ሴቭ እናደርጋለን። ሂል ሼድ ሴቭ እናደርጋለን። ከዚህ በኋላ ምንም ታይትል እንደ አዲስ አናስገባ። የምንቀይረው ማን ነው? ታይትሉንና ሌጀንዱን ብቻ ነው የምንቀይረው። ታይትሉንና ሌጀንዱን ብቻ የምንቀይረው። ምሳሌ ታይትሉ ኮንቲኒው የሚለውን ሂል ሼድ ብለን እንቀይራለን። ይሄን ሂል ሼድ ማፕ ኦፍ ቦረና ወረዳ ዘን ይሄንን ሪሙቭ እናደርግና የዘን ሂል ሼዱን እናስገባለን ማለት ነው። ሂል ሼድ ይሄንን ወደ ኋላ እንመልሰው። ይሄንን ፕሪቪው ብለን ፊኒሽ ማለት እንዝጋምተን ይሄንን ማስቀመጥ እንችላለን። ሂል ሼድ ዘን ዘው ማፕ ኤክስፖርት ዘን ሂል ሼድ ብለን ስም እንሰጠዋለን። ዘን ሴቭ። ይህንንም ጨርሰናል። ከዛ ሌላ ማንቀረን ዘን ሌጀንዱን የሂል ሼድ ሌጀንድ ሪሙቭ ካደረግን በኋላ ኢንሰርት እንገባና የአስፔክቱን እናስገባለን። አስፔክት ዘን ፕሪቪው ብለን ፊኒሽ ማለት ነው። ዘን ኦልሬዲ መጥቶልናል። ይሄንን ኤክስፓንድ እናደርገውና እዚጋ ቡሌት ስናደርገው እንደዚህ ከለሩን ያሰፋዋል። ሌጀንዱን ደመቅ ያደርገዋል። ምን ስናደርገው ሌጀንዱን ሰሌክት አድርገን እዚጋ ቡሌት የሚለውን ስናደርገው ማለት ያው ቴክስቱን ያወፍረዋል። እዛ ካለ ሂል ሼድ የሚለውን ሪኒ ማድረግ አለብን። ቀጥታ ታይትሉን እንመርጠውና ፕሮፐርቲ ዘን እዚህ ላይ አስፔክት ማፕ ኦፍ ቦረና ወረዳ ዘን ኦኬ። ከዚህ በኋላ ኦልሬዲ ሴቭ ማድረግ ነው። ዘን ፋይል እንገባለን። ኤክስፖርት ማፕ ዘን የማስቀመጫ ነው። አስፔክት ፊት የሰራው ስላለ ነው። ይሄንን አስፔክት ሴቭ እናደርጋለን። ከዛ ይሄንን ኦፍ እናደርግና
ስሎፕ ሌጀንዱን ስሎፕና ይሄን ዲሊት እናደርግና የአስፔክትን ሌጀንድ ሪሙቭ እናደርግና መልሰን ኢንሰርት እንገባለን። ሌጀንድ በቃ ስራው የማተካከል ስራ ነው። በቃ ፊት የነበረው ሪሙቭ አድርገን አዲስ ምን ሰራውን ካርታ ሌጀንድ ማስገባት ነው ማለት ነው። ዘን ፊኒሽ ዘን እዚህ ላይ መተን ዘጋ አጀስት ካረን በኋላ ከላይ አስፔክት የሚለውን ስሎፕ እንጽፋለን። ፕሮፐርቲ እሷን ስሎፕ ዘን ኦኬ ዘን ፋይል ዘን ኤክስፖርት ዘን እዚህ ላይ ስሎፕ ብለን እንጽፋለን ማለት ነው። ስሎፕ እነዚህ ካርታዎች ፊት ስለሰራሁባቸው ለዛ ነው እዚህ ጋር ካርታ የሚታየው ማለት ነው። ስለዚህ እናንተ ጋር ፎልደራችሁ አዲስ ስለሆነ ምንም የሚያወዛግብ ነገር የለውም። ፊት ስለሰራሁበት ነው። ይሄ ችግር የለውም። ማተር አድርገውም ይሄ ስሎፕ ብለን ካጻፍን በኋላ ኦልሬዲ ኤክስፖርት አድርገናል። ይሄን ደግሞ ኦፍ እናደርጋለን። ቪዚቢሊቲ ይሄን ለምሳሌ እዚህ ቀይ ባደረገው ዘን ይሄን ሌጀንዱ ሪሙቭ አድርገን የቪዚቢሊቲ ሌጀንዱ እናስገባለን። ሌጀንድ this one ዘን ፕሪቪው ዘን ፊኒሽ እንድሰፋ እናደርገውና እዚህ ጋር እናስቀምጠዋለን። ታይትሉን we have to rename መቀየር አለብን። ቪዚቢሊቲ ዘን ኦኬ ዘን ፋይል ዘን ኤክስፖርት ዘን ቪዚቢሊቲ yes አሁን ፋይል ገባን። ከዛ በኋላ ሴቭ ወይም ሴቭ አስ ብለን ማድረግ እንችላለን። አጠቃላይ ጂኤስ ፕሮጀክቱን ሴቭ ማድረግ እንችላለን። ያ ማለት ነገ ስንመጣ ከዙ ላይ መቀጠል የምንችለው ነገር ካለ መቀጠል እንችል ማለት ነው። አጠቃላይ ፕሮጀክቱን ሴቭ ለማድረግ ለምሳሌ ኤዲት የምናደርገው ነገር ካለ እንደ አዲስ ክሊፕ ማድረግ አይጠበቅብንም። ኦልሬዲ ክሊፕ ሳደርግ በዙ ላይ መቀጠል እንድንችል ይረዳናል ማለት ነው። ሶ ከዛ በኋላ ዙ ላይ ፕሮጀክት ብዬ ስም ሰጠሁት። ፕሮጀክት አጠቃላይ ዶክመንቱን ዘን ሴቭ ዘን ከዚህ በኋላ የት እንገባለን? ስታርት እንገባና እዚህ ላይ ወርድ ብለን እንጽፋለን። ወርድ ማይክሮሶፍት ወርድ ማለት ነው። ዲስ ዋን ዘን እንተከፈትን በኋላ ምን እናደርጋለን? ማፓችንን ወደ ወርድ ማስገባት። ዘን እንግዲህ አሁን ወርድ ከፍተናል። ከዛ ኢንሰርት እንገባና ፒክቸር የሚል አለ። ዘን ማፓችን የሚገኘው ዲ ውስጥ ማይ አውትፑት የሚል አለ። ከዛ እነዚህም በሙሉ ሽፍትን ተጭነን ሁላቸውንም ሰሌክት ማድረግ እንችላለን። ወይ ደግሞ እንደዛ አድርገን እንደዚህ ዘ ሆል ሰሌክት ማድረግ እንችላለን። ከዚህ ጀምረን እንደዚህ ስናደርገው ሁሉንም ይመርጥልናል ማለት። ወይ ደግሞ አንዱን ካርታ መጀመሪያውን ካርታ ሰሌክት አድርገን ከዛ ሽፍትን ተጭነን የመጨረሻውን ካርታ መንካት አውቶማቲካሊ ቱ ሰሌክት ዘ ሆል አይተም እንደማለት ነው። ሁሉን ባንዴ ለመምረጥ እንደማለት ነው። ከዛ እንዴት ከመረጥን በኋላ ታች መተን ኢንሰርት እንለዋለን። አውቶማቲካሊ ራሱ ያስገባልና ማለት ነው። ስለዚህ እንደዚህ አድርገን የሆነ ማፓችንን ፕሮዲዩስ አድርገናል ማለት ነው። ከዚህ በኋላ ዲስክሪፕሽን ወይም ሪፖርት ምንጽፍ ካለ እንዴት እንደሰራ ነው ሊሆን ይችላል። ለምሳሌ ስሎፕ እንዴት እንደሰራ ነው፣ ኮንሴፕቱ ምንድነው፣ እያንዳንዱ ነገሮች ዲስክሪፕሽን ማስገባት ካሻል ማስገባት እንችላለን። ዲፌንስ ካለ ዲፌንሳችንን ማቅረብ እንችላለን። ለሚጠበቀው አካል ፕሮቫይድ ማድረግ እንችላለን ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። ይሄንን እዙ ላይ ፋይል ገብታችሁ ሴቭ ማድረግ ትችላላችሁ። ለምሳሌ አሳይመንት ከሆነ እንደዚህ ሰርታችሁ ታስገቡ ትችላላችሁ። ወደ ወርድ ማፕ ሰራችሁ በጃይስ ከዛ ወደ ወርድ ታስገባችሁ። ከዛ በኋላ ወርድ ከገባ በኋላ እንደዚህ ካስገባችሁ በኋላ ፋይል ገብታችሁ ሴቭ አስ ወይም ሴቭ ታደርጋላችሁ። ከዛ በኋላ አሳይመንት ለምሳሌ በዚህ መልኩ አስገቡ ብትባሉ ቀጥታ በቴሌግራም ወይም በኢሜል ከሆነ ማለት ትችላላችሁ ማለት ነው። ማለት ትችላላችሁ በቀላሉ። ስለዚህ ቴክኖሎጂ ኖርማሊ የዲጂታል ታይም ስለሆነ ምንም ፕሪንት ማድረግ ምናምን አያስፈልግም አሁን ጊዜ። ስለዚህ በዚህ መልክ ማፖችን ፕሮዲዩስ አድርገን ወደ ወርድ አስገብተን ለሚጠበቀው አካል ፕሮቫይድ ማድረግ እንችላለን ማለት ነው። እንግዲህ ዛሬ ቪዲዮአችን ይሄን ይመስላል። ኮሜንት ካለ ኮሜንት ላይ ፖስት አድርጉልኝ። ጥያቄ ካላችሁ ይመቻችሁ። ቴንኪው